ምን ከሚስቴ ጋር ተለያይቻለሁ። ምን ማድረግ እንዳለብኝ አላውቅም። ሰላም ሰላም፣ ውድ የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? እኔ ያለሁላችሁ። ዛሬም እንግዲህ ደስ የሚል ቪዲዮ አልመጣሁም። በጣም ከፍቶኛል፣ በጣም ደብሮኛል። ከሚስቴ ጋር ተለያይቻለሁ። ምን ማድረግ እንዳለብኝ አላውቅም። በትናንትናው ቪዲዮ በትናንትናው ፕራንክ ነው እንደዚህ በጣም የደበራትና እንለያይ ለማለት እያደረሰት ብዬ አስባለሁ። ከእናንተ ጋር ነው የምነግርህ። ምክንያቱን ደውለ ከነሱ ፊት እነግራለሁ ብላኛለች ማለት ነው። ቪዲዮ ሲጀምሩት ግን በላይክ እና በሰብስክራይብ ጀምሩት። የግድ አይና ብሩክ የመተው ሰብስክራይብ አድርጉት ማለት አይጠበቅባቸውም። እንግዲህ በላኪ ከ5000 20,000 ከገባ ግምጃዬ ከ30,000 60,000 ከገባች እኔም እኮ ወንድማችሁ ነኝ። ስለዚህ በቃ ቤቱን ሰብስክራይብ በማድረግ ብጀምሩ በጣም ደስ ይለኛል። እኔም ወንድማችሁ ነኝ፣ አበረታቱኝ ማለት ነው። እንግዲህ የትናንትናውን ፕራንክ ሁላችንም አይተነዋል። እኔ ደስ የሚያስቅ መስሎኝ ነበር፣ ግን እሷ ፕራንክ አልለመደችም መሰለኝ። በቃ እንለያይ ብላኛለች። አላቅም ምን ማድረግ እንዳለብኝ በጣም ከፍቶኛል፣ በጣም ደብሮኛል። ምን ማድረግ እንዳለብኝ ግራ ገብቶኛል። በቃ በአጠቃላይ እና ምክንያቱን እሺ ንገሪኝ፣ ምንድነው ምክንያቱ ብላትም አልሰማም። ማታም አላወራችኝም። በጣም ደብሮኝ ያደርጉት ምክንያቱንም ደውለክ ቤተሰብ ፊት ነው ካሜራ ቁጭ አድርግ እምነግርህ ብላኛለች። በቃ እሺ ችግር የለም ብያታለሁ። እንግዲህ ያው ካሜራ ቁጭ አድርጌ አሁን ደውላታለሁ። እኔ በጣም ፈርቻለሁ ማለት እኔ ከምትወዱት ሰው ጋር መለያየት በጣም ከባድ ነው። እኔ ትናንትናው ፕራንክ ያስቃል ብዬ ነው እንጂ እንደዚህ ከባድ አልመሰለኝም ነበር። እስቲ እናንተ ነው ኮሜንት ንገሩኝ። ከባድ ነበር እንዴ? አላቅም። እኔ እንግዲህ ለፕራንክ የመጀመሪያ ነኝ እንግዲህ ገና 2 ቪዲዮ የለቀኩት አላቅም። እኔ በጣም እኔ ከሚስቴ ጋር የሚያለያየኝ ነገር ከሆነ ይቅርብ ብዬ ነው ያሰብኩት። ከሆነ ከምሬ ነው። ምክንያቱም በቃ እኔ ያስቃል ፈን ነው ብዬ ነው ያሰብኩት እንጂ ይሄን ያክል ከፍቅረኛዬ ጋር ያለያየኛል ብዬ ያሰብኩት ፕራንክ አልነበረም። በቃ ጀስት ኢንጆይ እናደርጋለን እንስቅበታለን ብዬ ነበር። አላቅም። እስኪ አሁን ደውላትና እናንተ ፊት እንደሆንኩ ነገርያት። ምክንያቱም መስማት ፈልጋለሁ። በጣም ደብሮኛል፣ በጣም ጨንቆኛል። አላቅም። በቃ ፈጣሪውን በሉኝ። እኔ በጣም ሰውን ለምዳችሁት ሰውን መራቅ ማለት በጣም ከባድ ነገር ነው። እስቲ አብረን ደውላት። እኔ በጣም እንጃ። እኔ እሷን ካጣው እውነት አሞታለሁ። በቃ አቁል እንገራችሁ አልችልም። እኔ እሷን በጣም እንጃ አላቅም። እስቲ አሁን ፈጣሪው ይባርክ። ቸር ወሬ ያሰማን። ቸር ወሬ። ሄሎ፣ ሰላም ነው አለን። ሰላም አደርሽ? አሁንም ኩፊያሽ አለቀቀሽም? አሁንም ኩፊያሽ ጮክ በይ አይሰማም። አሁንም ኩፊያሽ አለቀቀሽም? አሁንም ኩፊያሽ አለቀቀሽም ወይ? እና ምንድነው? እሺ ያው ካሜራ አብራና ደውል ብለሽኛል። ያው ካሜራ ብርቼ ነው 10,000 እና 20,000 እና 100,000 ሰው ባለበት ነው እንግዲህ ያው የደወልኩልሽ። እሺ ምንድነው እኮ? እሺ ምንድነው መለየት የምትፈልጊው? በትናንትናው ፕራንክ ነው በምንድነው? እሺ ምንድነው መለየት? ቆይ አብረን ያሳለፈው ነገር አይታሰብም ማለት ነው? ሰው ልጅ እኮ ለምንድን ነው የሚለያየው? ችግርም ካለ እኮ ተነጋግሮ መፍታት ነው እንጂ ያለብን እኮ ለምንድን ነው የምንለያየው እንዴ? እኔ ደግሞ ችግሬ ማወቅ እፈልጋለሁ፣ ማስተካከል እፈልጋለሁ። እንዴ እኔ ማታ አንድም አልተኛውም እንዴ? ለምን ይሄን ያህል? የተሻለ ሰው ማለት እኔ ምንም አላደርግልሽም እንዴ? እኔ አቅምን እያደረኩ እንዴ ላንቺ በቃ አሁን ላይ ባይኖረኝም እኮ ቢያንስ እኮ እኔ በቃ ለመለወጥ እየጣርኩ ያለው ልጅ ነኝ አይደለ? ትልቅ ዩቲዩበር ለመሆን እየጣርኩ ነው። ነገ ላይ ቁጥር ህይወት እኮ እንኖራለን። ለዚህ ነው የተሻለ ሰው የምትይኝ? አልገባኝም። ሰው ልጅ እንዴት ነው ከበሬ ተነስቶ እንለያዩ ነኝ እኔ ፍቅረኛ አለኝ ብዬ ለቤተሰቦች ተናግሬ እኔ ምን ያክል እንደምወድሽ ታውቂያለሽ እንዴ? እሺ እወድሻለሁ። አንቺን መለየት አልፈልግም። ሰው እንዴት ነው እወዳለሁ ብሎ እንለያይ የሚለው እንዴ? ምን አይነት ቃል ነው ተጠቀሚው? አዎ እኔ እውነታውን ግልጽ አድርገሽ በስትክክል ይሄ ነው በዚህ ምክንያት ነው ብለሽ እንድነግሪኝ እፈልጋለሁ። ምክንያቱም ቤተሰብ ራሱ ደንግጠዋል ከኔ እኮ። ምክንያቱም ለምን በትናንትናው ፕራንክ ከሆነ አዎ እሺ ጥፋት ሊሆን ይችላል። እሺ አንቺ ፕራንክ ለምን ስለማታውቂ ከሆነ እንደዚህ ከሆነ አላውቅም። እሺ ግን ፕራንክ ነው በቃ እንኳን አንቺን ማለት ቤተሰብ ነው ፕራንክ ያደረኩት።
እሺ ወይ ደግሞ ምክንያትሽን ይሄ ነው ምክንያት ብለሽ ንገሪኝ በቃሽ። ምን ምን ማለት ነው? እንዴ እኔ ሻወር ወስዳለሁ፣ ፊቴን ታጠባለሁ፣ ጥርሴን እቦርሻለሁ። ምንድን ነው የምትናገሪው? እንዴ እና ሰው የሚለያየው አፌ ሽታ ብሎ ነው የሚለያየው? ይሄ እኮ መታከም የምችለው ነገር ነው። ኢቭን ግን ምን ማለት ነው? ከአቅሜ በላይ ሆነብኝ ማለት አልገባኝም። ይሄን ያህል ደርሻለሁ ማለት ነው? ይሄን ያህል እኔ በቁሜ ሞቻለሁ ማለት ነው እንዴ? እኔ ይሄ ምክንያት አሳማኝ ምክንያት ሊሆን አይችልም። እኔ አላውቅም እንዴ። እሱ መብትሽ ነው፣ ግን ደግሞ እኔ እኮ ቀን በቀን እኮ ጠዋት ስነሳ እኮ ፊቴን ታጥቤ እኮ ጠዋት ስነሳ ፊቴን ታጥቤ እኮ ጥርሴን እቦርሻለሁ። እና ሰው ከመጣላት እንላይ ከማለት ጥፋትን ነግሮ አስተካክል ማለት አይሻልም? አንደኛ ሰው ነኝ ይሰማኛል። ይሄን ነገር መንገር ራሱ ካለብሽ ለብቻዬ ነው እንጂ ካሜራ አብርተህ ደውልልኝ የምትይኝ እንደዚህ አይነት ነገር ፊት ለፊት አይነገርም፣ በሰው ፊት አይነገርም። ምክንያቱም እኔ አዎ፣ ግን አንቺ ልጅ እኮ ካሜራ አብርተህ ደውልልኝ ያልሽኝ ይሄ ነገር ገበና የሚባል ነገር አለ። ይሄን ለብቻ ቁጭ አድርገሽኝ ይሄን ነገር አስተካክል ማለት ነው ያለብሽ። ካሜራ አብርተህ ደውዬ ይሄን ነገር አስተካክል አይባልም። እዚህ ጋር 10 ሺህና 20 ሺህና 40 ሺህ 100 ሺህ ሰው ቁጭ ብሎ ነው የሚገባሽ። እኔም እኮ ስሜት አለ ይሰማኛል። እንዴ አልገባኝም። ምን ማለት ነው እኮ? ስሜትሽን ደግሞ ለብቻ ነው ያለብሽ። በካሜራ ፊት የሚነገርና ከካሜራ ጀርባ ደግሞ የሚነገር ነገር አለ። ይሄ የኔና ያንቺ ነገር ነው። እኔ አለኝ የራሴ እኮ አለኝ የራሴ። ምን ማለት ነው? አሁን እኔ ከእንቅልፌ እንደተነሳሁ ነው አንቺ ጋር ደወልኩልሽ። እሺ እኔ አሁን ከእንቅልፌ እንደተነሳሁ አንቺ ጋር ደወልኩልሽ። ዛሬ አልቦረሽኩም፣ ምክንያቱም አሁን ከእንቅልፌ እንደተነሳሁ ነው ካሜራ በርቼ በጣም ውስጤ ስለተረበሸ ማታም አልተኛው ነበር። ስለዚህ አንቺ ጋር ቀጣይ የብሩት አሁን አልቦረሽኩም። ዛሬ ገና ማወቅ አለባቸው። ግን ደግሞ እንዴ ይሄ እኮ አላውቅም። እሺ እኔ እሺ አሁን ምንድን ነው መፍትሄው? ሁሌ አረቀዋለሁ ቪዲዮ ነው። እኔ ችግር የለብኝም። እኔ ችግር የለም። እኔ በደውል ቦርሽ የምደውልሽ እንግዲህ እስከ ዛሬ ሳታሚን ቀርተሽ አሁን እንደ ቦርሽ በምንድን ነው የምታውቂው? ምን እዚህ ካሜራ ገብተሽ ሌላ ካሜራ አለ ማለት ነው? እሺ ችግር የለም። ደውልሻለሁ መልሼ። ይኸው መልሼ ደውልሻለሁ። ምን ማለት ነው አልገባኝም። ምን ማለት ነው እንዴ? እኔ ቤተሰቦች እኔ ጠዋት ስነሳ ከእንቅልፌ ጥርሴን ቦርሼ ነው የምነሳው። አፌ ይሸታል አላውቅም። እኔ እስካሁን ማንም እኔ አክስቴን ስማታለሁ፣ አያቴን ስማታለሁ፣ እነሱ ይነግሩኝ ነበር። ምክንያቱም እኔ እንድለወጥ ስለሚፈልጉ እኔ አላውቅም። እሺ እኔ አሁን እንዳለችው ቦርሻለሁ፣ ግን እኔ አላውቅም። እኔ በዚህ እኔ ያሰብኩት ሌላ፣ ሰው ታሰበው ነገር ሌላ። እኔ አላውቅም። እኔ ምንም ነገር እሺ
ከፈለገች እንለያይ። እንዴ እንደዚህ ያደረገች ነው እንዴ? መለየት እንችላለን ከዚህ በኋላ አልፈልጋትም። ትቅርብኝ። እቺ ትገለኛለች። ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ምንድን ነው? ሲጀመር መጠርጠር ነበረብኝ። ምንድን ነው ኮልጌትን የቀባሽው? ጥርስ ብሩሽን የቀባሽው? ምንድን ነው የቀባሽው? ጥርስ ብሩሽና ኮልጌትን ምንድን ነው የቀባሽው? የሌባ አይኔ ደረቃሉ። ምንድን ነው ማለት ምንድን ነው የቀባሽው? መስደብ አይደለም። ምንድን ነው የቀባሽው? አትናገሪም? ምንድን ነው የቀባሽው? አቢጌል ምንድን ነው የቀባሽው? በቃ ጠራውሽ እንዴ? ምንድን ነው የቀባሽው እንዴ? ነው አትናገሪም? ቻው። ፕራንክ እንደዚህ ሆነ ይቅርብኝ። እንደዚህ ፕራንክ ሆነ ይቅርብኝ። በቃ አልፈልግም። እንዴ እኔ እሷን የሚጎዳ ነገር አላረኩም አይደል? በቃ ምንም የሚጎዳ ነገር አላረኩም። በቃ እሷ ግን ይኸው አይታችኋል። ምላሴን ያቃጠለችው፣ ድዴን፣ ጥርሴን ያቃጠለችው አይታችኋል። በቃ መቼም አይታችኋል፣ ትፈርዳላችሁ። እኔ ከዚህ በኋላ ግን ለመሰራት ፕራንክ ምን ነገር እንዳትጠይቁኝ። በቃ እውነቴን ነው። የሚገርም ፕራንክ ነው መሰራት። በቃ በነገው ቪዲዮ አስቤበት የሚያሳብዳትን ፕራንክ ሰርቼ አጨላታለሁ። መልስ የለውላት፣ የመጨረሻ መልስ የለውላት። ኧረ ወይኔ አቢጌል ምንድን ነው ያደረግሽው? የሚጎዳ ነገር ከሆነ አሁኑ ሆስፒታል መሄድ አለብኝ። በጣም እያቃጠለኝ ነው። ራሴንም ድዴንም እያቃጠለኝ ነው። ምን ማለት ቦርሳ ስለማታውቅ ማለት? ፕራንክ እንደዚህ ከሆነ ይቅርብኝ። እኔ ደግሞ የምሰራሽን ፕራንክ ታያታለሽ ከዚህ በኋላ። እኔ አንቺን የሚጎዳ አካል የሚጎዳ ነገር አላደረኩም። ገባሽ? ብድር እንደዚህ አይደለም የሚመልሰው እራሱ የሚጎዳ ነገር። አሁን ያምር አንድ ነገር ሆነስ እንዴ? በጣም የሚያቃጥለው እኮ። ቻው። ችግር የለም ቤተሰቦች። እኔ የሚገርም ፕራንክ አድርጌስ በነገ ቪዲዮ ወይ ደግሞ በከነገ ወዲያ ቪዲዮ እመጣለሁ። አስቤበት የሚገርም ቪዲዮ ነው የምሰራላችሁ። አላውቅም፣ ከዚህ በላይ ማውራት አልችልም። የጨረቃ ቤተሰቦች፣ የኔ ውድ ቤተሰቦች ደግሞ እኔ መጨነቄ እኮ ነው። ሌሊት ሙሉ አልተኛው ነበር። ምንድነው በቃ ለምንድነው እንለያያለችኝ? በፕራንክ ነው ወይ ብዬ እያሰብኩ ነበር። ለካ እሷ አስራ የሚጎዳ ነገር እንዴ! እኔ በጌም እንኳን ሲጫወቱ እዚህ ጋር ሲቀቡ ምናምን ኮልጌት ምናምን በርበሬ እንዴት እንደምሆን የማውቀው። ለማንኛውም ቤቱን ሰብስክራይብ አድርጉት። ይሄን አካውንት እስቲ 10,000 5,000 እናስገባው እንችላለን። ምንም አያቀተንም። እንደዚህ እየተቃጠልኩ ነው የምሰራላችሁ። ከብሪ ነው ወይ? ለማንኛውም ወዳችኋለሁ። ቤቱን ሰብስክራይብ እና ቪዲዮ ላይክ፣ ሼር፣ ክሊክ ማድረግ አትርሱ። አመሰግናለሁ። በነገውና ወይ ደግሞ በከነገ ወዲያ ቪዲዮ የሚገርም ፕራንክ አስቤ ሰርቼ እመጣላችኋለሁ። ወዳችኋለሁ ሁላችሁ።